በእንተ ሐውልታት በአብይ ጾሙ ንውጽውጽታ ማግስት የተሰጡ ምዕዳናት በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪደ። ክፍለ ትምህርት 18 ስለ እውነተኛ ጾም፣ ስለ እውነተኛ ደስታና ስለሚገባ ሐዘን። ይህ ክፍለ ትምህርት ሚያዝያ 4 ቀን እሁድ ላይ የተሰጠ ሲሆን በውስጡም ጾምንና ሁልጊዜ በጌታ ደስ ይበላችሁ በሚለው የሐዋርያው ቃል መነሻነት የተሰጠ ትምህርትን አካቷል። ፊልጵዎስ 4:4። ብዙ ሰዎች ደስ ተሰኝተውና እርስ በርሳቸው ግማሹን ጾም ፈጽመናል፣ የጾሙ እኩሌታ አለፈ ሲባባሉ ተመልክቻለሁ። እኔ ግን እነዚህ ሰዎች በዚሁ ምክንያት ደስ ሊላቸው እንደማይገባ መክራቸዋለሁ። የጾሙ እኩሌታ ማለፉን ሳይሆን የኃጢአታቸው እኩሌታ መሄዱን መወገዱን ያስቡ። እንደዚያ ከሆነም ሐሴት ያድርጉ። ደስ ልንሰኝበት የተገባው ነገር ይሄ ነውና ሊታይ የሚገባው ይሄ ነው። ጥንቱም እነዚህን ሁሉ ነገሮች የምናከናውናቸው ስህተቶቻችንን እንድናስተካክል ጾሙ ሲጀምር እንደነበርንበት ሳይሆን እንድንነጻበት፣ ክፉ ልማዶቻችንን ወደ ጎን አድርገን የተቀደሰውን በዓለ ትንሣኤ እንድናከብር ነውና። እንደዚህ ካልሆነ ግን ጾሙን መጨረሳችን በራሱ ለእኛ ታላቅ ጉዳትን ይዞ ከመምጣት ውጪ ሌላ ምንም ረብ ጥቅም አይሰጠንም። ስለዚህ ብዙ ጊዜ መጾማችንን ብቻ አንመልከት። ይህ ምንም ትልቅ ነገር አይደለምና ይልቁንስ በዚህ ጾም ራሳችንን አሻሽለን እንደሆነ ጾሙ ከተፈታ በኋላም የዚሁ ፍሬ ጎምርቶ ይታይብን እንደሆነ ሐሴት እናድርግ። የክረምት ጥቅሙ ይበልጥ የሚታወቀው ወራቱ ካለፈ በኋላ ነውና የዚያን ጊዜ የአበባው ማበብ፣ የአዝመራው ማፍራት፣ ሌሎች እጽዋትም በቅጠላቸውና በፍሬያቸው በወርሃ ክረምት ያገኙትን ጥቅም ግልጽ አድርገው ይናገራሉና በእኛም ዘንድ ልክ እንደዚህ ይሁኑ። በወርሃ ክረምቱ በብዛትም በአይነትም የተለያየ አይነት የዝናብ ጠብታዎችን ተቀብለናል። ብዙ ተከታታይ ትምህርቶችን ተምረናል። መንፈሳዊ አዝዕርት ተዘርተውብናል። የቅምጥልነት እሾህም ቆርጠን ጥለናል። ስለዚህ ጾሙ በተፈታ ጊዜ የጾሙን ፍሬ ይከበን ዘንድ ከጾሙ የሰበሰብናቸውን መልካም ነገሮችም ጾሙን ራሱን እናስታውሰው ዘንድ የሰማነውን ነገር አጽንተን በመያዝ እንትጋ። እንዲህ የምናደርግ ከሆነ ጾሙ ዳግመኛ በሚመጣበት ሰዓት ደስ ብሎን እንቀበለዋለን። ሕፃናት አእምሮ የሆኑ ብዙ ሰዎች ገና ሊመጣ ላለው ጾም አሁን ላይ ሆነው ሲጨነቁ ያለውና ጾሙ ከተፈታ በኋላም ገና በቀጣይ ለሚመጣው ጾም እያሰቡ በአሁኑ ያገኙት ስርየተ ኃጢአት ምንም የማይታሰባቸው እንዳሉ ብዙ ነገር እንሰማለሁና ከዚህ በላይ በአእምሮ ሕፃን መሆን ምን አለ? እስኪ ንገሩኝ። የዚህ ምክንያቱ ምንድን ነው? አዎ፣ የዚህ ዋናው ምክንያቱ ጾሙ በገባ ጊዜ ከምግበ ሥጋ ከመራቅ ውጪ መንፈሳዊ ሕይወታችን ይስተካከል ዘንድ ሌላ የምናደርገው ጥረት ስለሌለ ነው። በጾሙ የምናገኘውን የመንፈሳዊ ሕይወት ለውጥ ብንናፍቅ ኖሮማ ጥቅሙን በተግባር ስለምናየው ጾሙ ተመልሶ ይመጣ ዘንድ በጓጓን ነበር። እርሱን መፈለግ ባላሳዘነን ወይንም የጾሙን መውጣት በማሰብ ባላስከፋንና ባልተጨነቅን ነበር። ልቦናው የቀና ስለ ገዛ ነፍሱም የሚጠነቀቅ ሰው ንጹሕና የማያቋርጥ ደስታን ያገኛል እንጂ እርሱን የሚያስጨንቀው አንዳች ነገር የለምና። ይህም በዛሬው ዕለት ንዑድ ክቡር የሚሆን ጳውሎስ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለሁ ደስ ይበላችሁ ብሎ ከተናገረው ቃል እውነት መሆኑን ሰምታችኋል። ይህ ነገር ለብዙዎች የማይቻል እንደሚመስል አውቃለሁ። ሰው ሆኖ ሁልጊዜ ደስ ሊለው እንዴት ይቻላል? ደስ መሰኘት ከባድ ነገር አይደለም፣ ሳያቋርጡ ደስ መሰኘት ግን የሚቻል አይመስልም የሚል ሰው አለ። በዙሪያችን የከበቡንና የሚያሳዝኑን ነገሮች ብዙ ናቸውና ሰው ልጁን፣ ሚስቱን፣ የሚወደው ጓደኛውን፣ እጅግ የሚወደው ሌላ ነገሩን ያጣል። ገንዘቡ ይጠፋበታል፣ ይታመማል፣ ሌላ አይነት ችግር ይገጥመዋል። በሰዎች ያለ አግባብ በመንገላታቱ ያዝናል። በቤተሰቡ ላይ በሚደርስ ረሃብና ቸነፈር ከአቅሙ በላይ በሆነ ግብርም ይቸገራል። ከሌሎች ሰዎች ጋርም ሆነ
በግላችን ደርሰው የሚያሳዝኑን ነገሮች ብዙ ስለሆኑ እንዲህና እንዲያ ብለን መዘርዘር አይቻለንም። እንዲህ ከሆነ ታዲያ እንዴት ሁልጊዜ መደሰት ይቻላል ሊባል ይችላል? ሰው ሆይ፣ አዎ ይቻላል። የማይቻል ቢሆን ኖሮ የተወደደው ጳውሎስ ይህንን ትምህርት ባላስተማረ ነበርና፣ መንፈሳዊ ጥበብን የተቀበለ ሰው ይህንን ምክር ባልሰጠ ነበርና። ስለዚሁ ምክንያት ይህንን ደጋግሜ ነግሬያችኋለሁ። እንዲህ ማድረጌንም መቼም አላቋርጥም። የትም ቢሆን የት የማታገኙትን ጥበብ እዚሁ ታገኛላችሁና እዚሁ ጉባኤ ትማራላችሁ። የሰው ልጆች በአጠቃላይ ደስታንና ሐሴትን ይሻሉ። ሁሉንም ነገር የሚያከናውኑትም ይህንን ለማግኘት ብለው ነው። ነጋዴ ረጃጅም ጉዞዎችን የሚጓዘው ገንዘብ ለመሰብሰብ ብሎም በዚያ ባጠራቀመው ገንዘብ ደስ ሊሰኝበት ወዶ ነው። አርበኛው የሚዋጋው፣ ገበሬው የእርሻውን ሥራ የሚያከናውነው ሁለታቸውም ይህንን ደስታ ለማግኘት ብለው ነው። ሰዎች ሹመትን የሚወዱት በመጨረሻ ክብርን ለማግኘት፣ ከዚሁ ክብር በኋላም ደስታን ለማግኘት ነው። እያንዳንዱ ድርጊታችን ይህንን ዓላማ ያደረገ እንደሆነ ማንም ሰው ሊያስተውለው የሚችለው ነው። ሁሉም ሰውም ወደዚህ ደስታ ለመድረስ ሲል ብዙ መንገዶችን ይጠቀማል። አስቀድሜ እንደተናገርሁት ሰዎች ሁሉ ደስታን ማግኘት ይፈልጋሉ። ሆኖም ወደዚያ የሚያደርሰውን መንገድ ባለማወቃቸው ምክንያት ሁላቸውም አያገኙትም። ብዙዎች ግን የደስታ ምንጩ ባለጸግነት ይመስላቸዋል። ነገር ግን የደስታ ምንጩ ባለጸግነት ቢሆን ኖሮ ባለጸጎች ሐዘን ባልገጠማቸው ነበር። እንደ እውነቱ ብዙ ባለጸጎች በሕይወተ ሥጋ መኖርን አይወዱምና፣ መከራ ባገኛቸው ጊዜ ከልክ በላይ ሞታቸውን ይመኛሉና። ከዚህም የተነሳ ከሰው ሁሉ ይልቅ ሐዘን በቀላሉ የሚያገኛቸው እነርሱ ናቸው። በእነዚህ ነገሮች ምክንያት የሚያገኛቸውን ችግር፣ ነቀፋ፣ ሐሜት፣ መከራና ጭንቀት ጭምር እንጂ ማዕዶቻቸውን፣ አጃቢዎቻቸውንና አስጠግተው የሚያኖራቸውን ሰዎች አትመልከት። ከዚህ በላይ የሚከፋው ደግሞ እነዚህን መከራዎች የሚያገኟቸው ልምድ ሳይኖራቸውና እንዴት በብልሃት ሊያልፏቸው፣ ያጋጠሟቸውን ነገሮች እንዴት በጽናት ሊታገሷቸው እንደሚገባቸው ሳያውቁት ነው። ከዚህም የተነሳ የሚደርስባቸው ችግር በሰው ባህሪ ላይ የሚደርስ ስለማይመስላቸው እጅግ ቀላሉ ነገርስ እንኳን በፍጹም የማይቻል መስሎ ይታያቸዋል። በድሆች ዘንድ ግን የዚህ ተቃራኒ ነው። ምንም የመፍትሄ ጭላንጭል የሌላቸው ነገሮች እንኳን ቀላል መስሎ ይታያቸዋል። እንደዚህ ያሉ ብዙ መከራዎች አጋጥሟቸዋልና በእኛ ላይ የሚደርሱ ክፉ ነገሮች ታላላቅ ወይም ጥቃቅን እንዲሆኑ የሚያደርጋቸው የእኛ የተጎጂዎቹ አቀባበል እንጂ የነገሮቹ ክብደት ወይንም ቅለት አይደለምና። ነገር ግን እነዚህን ነገሮች ለማስረዳት ስል ብዙ ምሳሌዎችን ወደ መዘርዘር እንዳልገባ በቅርቡ እኛን ያጋጠመንን ብቻ አንስቼ እነግራችኋለሁ። እንግዲህ ድሃው እንዴት እንዳመለጠ፣ ተራው ሰው እንዴት እንደዳነ፣ እንዴትም ፍጹም የሆነ ነፃነትን እንዳገኘ ተመልከቱ። በተቃራኒው ደግሞ እነዚያ የከተማይቱን ሀብት ንብረት የያዙት፣ እነዚያ ፈጣን ፈረሶቻቸውን የያዙ ሰዎች፣ እነዚያ በሕዝቡ መዝናኛ ስፍራዎች ላይ የሚያዙና የሀብታቸውን ልክ በድሆቹ ላይ የሚያሳዩ ሰዎች እነሆ አሁን በወህኒ ውስጥ ናቸው፣ እጅግም ይፈራሉ። ብዙዎች በፈጸሙት በደል እነርሱ ብቻቸውን ቅጣቱን እየከፈሉ ነው። በማያቋርጥ ረዓድ ውስጥም ናቸው። ከሰዎች ሁሉ ይልቅም እጅግ ጎስቋሎች እነርሱ ናቸው። እስካሁን ድረስ ይኖሩት በነበረው የቅምጥልነት ሕይወት የተነሳ እንጂ የደረሰው መከራ ከባድ ስለሆነ ግን አይደለም። እነዚህን ነገሮች በጽናት ሆነው እንዲችሏቸው ስናስተምራቸውና ስንመክራቸው እንኳን ብዙዎቹ እንደዚህ አይነት ነገር በጭራሽ ገጥሞን አያውቅም፣ እንደዚህ ያለ ብልሃትም እንዴት እንደሚተገበር በፍጹም አናውቅም፣ ለዚሁ ነው ብዙ መጽናናትን የምንሻው ይሉናል። ዳግመኛም ሌሎች ሰዎች የደስታ ምንጭ ጤና እንደሆነ ያስባሉ። ነገር ግን ይህም አይደለም። ብዙ ጤና ያላቸው ሰዎች በእነርሱ ላይ የሚደርሰውን ስድብ አልችል ብለው እልፍ ጊዜ ሞታቸውን ይመርጣሉና፣ ሌሎች ሰዎች ደግሞ ሹመትን መሾምና ስልጣንን ማግኘት፣ ከፍተኛውን የኃላፊነት እርከን ላይ መቀመጥና በሕዝቡ ዘንድ መወደስ ብዙ ደስታን የሚያመጣ እንደሆነ አድርገው ይቆጥሩታል። ነገር ግን የደስታ ምንጩ ይህም አይደለም። ስለ ሌሎች ሰዎች ስልጣን የምናገረው ስለምንድን ነው? እኛስ እንኳን በሐሳባችን ወደ ንግሥናውና በዚያ መንበረ ስልጣን ላይ ወዳለው ሰው ብንወጣ ባለስልጣኑ ከሌሎች ሰዎች አንጻር በአመዛኙ ብዙ ትልልቅ ጉዳዮች ስላሉበት
በብዙ አይነት ችግሮች ተከቦና ብዙ የሚያሳዝኑት ነገሮች አግኝተውት እናገኘዋለን። ስለ ጦርነትና ስለ ውጊያ፣ ስለ አሕዛብም ሁከት ከመናገር በቀርስ እዚያ ምን አለ? ብዙውን ጊዜ ቤቱን የከበቡት ሰዎችን መፍራትም ተገቢነት አለው። ለምን ያልከኝ እንደሆነም ከጠላቶቻቸው እጅ ያመለጡ ብዙ ነገሥታተ ነገሥታት ከጠባቂዎቻቸው ሴራ አላመለጡምና ብዬ እነግርሃለሁ። እንደዚሁም ነገሥታት ለማዘን የውቅያኖስ ሞገዶችን የሚያህሉ ብዙ የሐዘን ምክንያቶች አሏቸው። እንግዲህ ንግሥና እንኳን የሐዘን ሕይወትን ማራቅ ካልተቻለው እንግዲያ ሐዘን የሌለውን ሕይወት ሊያገኝ የሚቻለው ማን ነው? ይህንን ድልብ ሀብት ሊሰጠን የሚችለው ንዑድ ክቡር የሚሆን ጳውሎስ አጭርና ግልጽ አድርጎ ከገለጸው ነገር በቀር በዚህ ምድር ላይ በእውነት ምንም የለም። እንዲያውም ብዙ ንግግር ወይንም ዙሪያ ጥምጥም የሆነ ሐተት አያስፈልግም። የቅዱስ ጳውሎስን አገላለጽ በጥሞና ካስተዋል ነው ደስታ ወደሚገኝበት ስፍራ የሚወስደውን መንገድ እናገኘዋለንና። ምክንያቱም ሐዋርያው ሲናገር እንዲሁ ሁልጊዜ ደስ ይበላችሁ አላለም። የዚህ ዘላቂነት ያለው ደስታ ምንጩ ምን እንደሆነ ለማሳየት ፈልጎም ጨምሮ ሁልጊዜ በጌታ ደስ ይበላችሁ ብሏልና። በጌታ ደስ የሚለው ሰው ምንም ነገር ቢደረግ ምንም ደስታ አይነጠቅም። ሌሎች ደስ የምንሰኝባቸው ነገሮች ሁሉ አላፊና ጠፊ ናቸውና። እነዚህ ከጌታ ውጪ ሆነው ደስ የምንሰኝባቸው ነገሮች አላፊና ጠፊ መሆናቸው ብቻ ሳይሆን ከኛ ጋር ቢቆዩም እንኳን ከሌላ አቅጣጫ ወደኛ የመጡትን ሐዘኖች ማራቅና መሸፈን አይቻላቸውም። ይህንን ሁሉ ማድረግ የሚቻለው ፈሪሃ እግዚአብሔር ብቻ ነው። ፈሪሃ እግዚአብሔር የማያወላውልና የማይነቃነቅ እንደዚሁም ሌሎች ክፉ ነገሮች ምንም እስከማይሰሙን ድረስ የደስታ ጅረትን የሚያጎርፍልን ነው። በተገቢው መንገድ እግዚአብሔርን የሚፈራና በእርሱ የሚተማመን ሰው ደስታን ከስሩ የሚሰበስብና የደስታ ምንጭ ውሃን ገንዘብ ያደረገ ሰው ነው። ወደ ሰፊ የውቅያኖስ ውሃ ውስጥ የምትወድቅ የእሳት ፍንጣሪ ፈጥና እንደምትጠፋ ሁሉ እግዚአብሔርን የሚፈራ ሰውም ምንም ቢደርስበት ምን እነዚያ በእርሱ ላይ የሚደርሱ ነገሮች እጅግ ሰፊ ወደሆነ የደስታ ውቅያኖስ ውስጥ እንደገቡ ሆነው ይጠፋሉ፣ ይወገዳሉ። በእርግጥም ሰውየውን የሚያሳዝኑት ነገሮች አሁንም ሕልዋን ቢሆኑም እርሱ ግን አሁንም በማያቋርጥ ደስታ ውስጥ መሆን ሲችል እጅግ እጹብ ድንቅ ያሰኛል። የብዙ ነገሮች ጫና ወደ ሐዘን ቢገፋፉትም እርሱ ግን ከነዚህ ሁሉ በላይ ነው። በሐዘን መካከል ሆኖ ፍልቅልቅ ይላል። ይህ ነገር አማን በአማን አስደናቂ ነው። 3 ደቂቅ ከእሳቱ እቶን በሩቁ ሆነው ቆመው ባይቃጠሉ ማንም ባልደነቀው ነበር። ሁኔታውን እጅግ አስደናቂ ያደረገው በዚያ የእሳት እቶን ውስጥ በእሳቱ መካከል ሆነው ሳለ ከእሳቱ ርቀው ከነበሩት ይልቅ እጅግ አስተማማኝ በሆነ ሁኔታ ውስጥ መኖራቸው ነውና። ዳግመኛም ስለ ሌሎች ቅዱሳን ስንናገር በእነርሱ ላይ ፈተና ባይበዛ ኖሮ በማያቋርጥ ደስታቸው ባልተገረምን ነበር። ነገር ግን የሚያስደንቀው ከሰው ሕሊናትም በላይ የሚሆነው እነዚህ ቅዱሳን ስፍር ቁጥር በሌላቸው ማዕበላት እንኳን ተከበው ሳለ ደስታቸው በጸጥታ ስፍራ ካሉ ሌሎች ሰዎች ይልቅ ከፍ ያለ መሆኑ ነው። እስካሁን ድረስ ከተናገርነው መረዳት እንደሚቻለው ከቤተ ክርስቲያን ውጭ ያሉ ሰዎች አፋዊ በሆኑ ነገሮች በሕይወታቸው የማያቋርጥ ደስታን ማግኘት በፍጹም የማይቻሉ መሆኑን ነው። አንድ ክርስቲያን ግን ይህንን የማያቋርጥ ደስታ ሊነጠቅ እንደማይችል እንድታውቁት ያህል ብቻ ሳይሆን እናንተም ይህንን ሐዘን የለሽ ሕይወትን መኖር ትችሉ ዘንድ አስረዳችኋለሁ። እንበልና አንድ ሰው ራሱን የሚወቅስበት አንዳች ምክንያት የለውም። ከዚህ ይልቅም ንጹሕ ልቦናን ገንዘብ አድርጓል። ሊያገኘው ያለውን ነገር ተስፋ በማድረግና የዚህን በጎ ተስፋ መፈጸምም ናፍቋል። እንግዲህ እጠይቃለሁ፣ እንደዚህ ያለን ሰው ወደ ሐዘን ሊከተው የሚችል ነገር ምንድን ነው? ሞት ከሁሉም ነገሮች ይልቅ ሊታገሱት የማይቻል ነገር የሚመስል አይደለምን? ነገር ግን ሞት ሊመጣ ይችላል ብሎ ይህ ሰው ሐዘን አይዘውም፣ ይልቁንስ ደስተኛ ያደርገዋል እንጂ። እንዴት ያልከኝ እንደሆነም የሞት መምጣት ከድካም ማረፍ እንደሆነ በምግባር በትሩፋት እሽቅድድም ስፍራ ላደረገው ሩጫ የድል አክሊልን የሚቀዳጁበትና ዋጋ የሚያገኙበት መሆኑን ያውቃልና። የሚያሳዝነው የልጆቹ ያለ ጊዜያቸው መሞት ነውን? በፍጹም። ይህም ቢሆን በአኮቴት ይቀበለዋል። የኢዮብ ኃይለ ቃላትንም አንስቶ እንዲህ ይላል፣ እግዚአብሔር ሰጠ፣ እግዚአብሔርም ነሣ፣ እግዚአብሔር እንደፈቀደ ሆነ።
የእግዚአብሔር ስም የተባረከ ይሁን። እንግዲህ ሞትም ቢሆን የልጆቹ መሞትም ቢሆን የማያሳዝኑት ከሆነ የገንዘቡ ማጣት፣ ውርደት፣ ነቀፋ፣ የሐሰት ክስ፣ የሰውነት ጭንቀት ወይም ሕመም እንደዚህ ያለ ታላቅና ጻድቅ ሰውን መቼም ቢሆን መቼ አያሸንፈውም። ሐዋርያት ተገርፈው ነበር፣ እንዲያዝኑ ግን አልተደረገም። ሐዋርያት አለማዘናቸው በእርግጥ ዕጹብ ነው። ከዚህ በላይ የሚያስደንቀው ነገር ግን ግርፋታቸው ከማሳዘን ይልቅ እነርሱም ስለ ክርስቶስ የሚናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ እንደተባለ ለተጨማሪ ደስታ ምክንያት መሆኑ ነው። ወዳጄ ሆይ ሌላውን ሰው ሲሰድብና ሲነቅፍ ያየኸው ሰው አለን? መልካም። ይህ የተሰደበውና የተነቀፈው ሰው ስለ እነዚህ ነቃፊዎች ደስ ይሰኝ ዘንድ ክርስቶስ በእኔ ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ደስ ይበላችሁ፣ ሐሴትም አድርጉ፣ ዋጋችሁ በሰማያት ታላቅ ነውና ሲል አስተምሮታል እንበልና ሌላውስ ሰው ጽኑ ደዌ አግኝቶታልን? መልካም። ይህ ሰውም ሌላ አጽናኝ የምክር ቃልን አድምጧል፣ እንዲህ የሚል በታመምክበትና ገንዘብ አጥተህ በተቸገርክበት ወራት በእግዚአብሔር እመን። ወርቅን በእሳት እንዲፈትኑት ጻድቅንም ሰው በመከራ እቶን ይፈትኑታልና። እንግዲህ ሞትም ቢሆን ገንዘብ ማጣትም ቢሆን ደዌ ዘሥጋም ቢሆን ሐሳርም ቢሆን ነቀፋም ቢሆን ወይም ይህን የመሰለ ሌላ ነገርም ቢሆን ይህንን ሰው የሚያሳዝኑት ይልቁንም ይበልጥ ደስ የሚያሰኙት ከሆኑ በየትኛውም ጊዜ ይህ ሰው ሊያሳዝነው የሚችል ምን ምክንያት አለ? እንግዲህ ጻድቁ ሰው አላዘነም እያልከን ነውን? ቅዱስ ጳውሎስ ብዙ ሐዘን የማያቋርጥም ጭንቀት በልብ ያለብኝ ብሎ የተናገረውን አልሰማህምን? ብዙ የሚጠይቅ ሰው ሊኖር ይችላል። እኔም እንዲህ ብዬ መልስለታለሁ፣ አማን በአማን እጹብ ድንቅ የሚያሰኘውም ይኸው ነው። ይህ ሐዘን ጥቅም ያለው ሐዘን መሆኑ ያስደንቃል። ከዚህ ጥቅምም ደስታ የሚገኝ መሆኑ ያስደንቃል። ግርፋቱ ደስታን እንጂ ሐዘንን እንዳላመጣባቸው እንዲሁ ሐዘናቸውም ታላላቅ የክብር አክሊላትን አስገኝቶላቸዋል። መስተጻርርነቱም ይኸው ነው። በዚህ ዓለም ሐዘኑ ብቻ ሳይሆን ደስታውም ትልቅ ጉዳት ነው። በመንፈሳዊ ነገሮች ላይ ግን ሙሉ ለሙሉ የዚህ ተቃራኒ ነው። ደስታው ብቻ ሳይሆን ሐዘኑም ጭምር እጅግ ብዙ በጎ ነገሮችን የሚያስገኝ ነው። ይሄስ እንደምን ነው ያልከኝ እንደሆነም ቀጥዬ እነግርሃለሁ። በዚህ ዓለም ላይ አንድ ሰው ጠላቱ እንደተቸገረ ባየ ጊዜ ደስ ይሰኛል። በዚሁ ደስታው ግን በራሱ ላይ ትልቅ መከራን ያመጣል። ሌላው ሰው ደግሞ ባልንጀራው እንደወደቀ በተመለከተ ጊዜ ያዝናል። ይህ ሰው ደግሞ በዚሁ ሐዘኑ ምክንያት በእግዚአብሔር ዘንድ ባለሟልነትን ያገኛል። እንግዲህ በጎ ሐዘን ከዚህ ዓለም ደስታ ይልቅ እንደምን የተሻለና የተመረጠ እንደሆነ ታስተውላለህን? እንዲህም በመሆኑ ንዑድ ክቡር የሚሆን ጳውሎስ ስለ ኃጥአንና በእግዚአብሔር ስለማያምኑ ሰዎች አዘነ። ይህ ሐዘኑም ለእርሱ ታላቅ የሆነ ሹመት ሽልማትን ማከማቸት ነበር። ነገር ግን እስካሁን የተናገርኩትን ይበልጥ ግልጽ ለማድረግና እናንተም አሁን የነገርኳችሁን ነገር ማለትም ሐዘን የተጨነቁ ሰዎችን የማደስ ኃይል እንዳለው የተጨናነቀ አእምሮም ብሩህ የማድረግ ችሎታ መስጠቱ ለእናንተ እንግዳ ነገር ቢሆንም እውነት እንደሆነ ታውቁ ዘንድ ሴቶች እጅግ የሚወዷቸው ልጆቻቸውን በሞተ ሥጋ ባጧቸው ጊዜ እንዳያዝኑና እንባቸውን እንዳያፈሱ ሲከለከሉ ልባቸው እንዴት እንደሚሰበርና ለሞት እንደሚቃረቡ አስተውሉ። ሐዘንተኞች የሚያደርጉትን ነገር ሲያደርጉ ግን እረፍት ያገኛሉ፣ ይጽናናሉ። ታዲያ የእነዚህ እናቶች አኳኋን በአንድ ነቢይ ላይ ብታዩት አስደናቂነቱ ምኑ ላይ ነው? ምንም አያስደንቅም። እንዲህም በመሆኑ ነቢዩ ደጋግሞ እንዲህ እያለ ይናገር ነበር። ተውኝ፣ እኔ መራራ ለቅሶ አለቅሳለሁ፣ ስለ ሕዝቤ ሴት ልጅ ጥፋት ታጽናኑኝ ዘንድ አትድከሙ። ኢሳይያስ ምዕራፍ 22 ቁጥር 4። ስለዚህ ብዙውን ጊዜ ሐዘን መጽናናትን ይወልዳል። በዚህ ዓለም ላይ እንኳን ሐዘን መጽናናትን የሚሰጥ ከሆነ በመንፈሳዊ ነገር ደግሞ ከዚህ በላይ ነው። ስለሆነም የተወደደው ጳውሎስ እንዲህ ሲል ተናገረ። እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10። የሐዋርያው ቃል ግልጽ ላይ መስል ይችል ይሆናል። ነገር ግን እንዲህ ማለቱ ነው። ገንዘብ የለኝም ብለህ ብታዝን አንዳች የምትጠቀመው ነገር የለም። ስለ ሕመምህ ብታዝንም ስቃይህን ከመጨመር ውጪ ምንም የምታገኘው ነገር የለም። ብዙ ሰዎች ገንዘባቸውን በማጣታቸው ምክንያት
ካዘኑ በኋላ ራሳቸውን ሲወቅሱና እንዲህ ብለው ሲናገሩ ሰማቸዋለሁ። በማዘኔ ምክንያት ምን ጥቅም አገኘሁ? ገንዘቤን መልሼ አላገኘሁትም። እንዲያውም ራሴንም ጎድቻለሁ። ወዳጄ ሆይ ስለ ኃጢአትህ አዝነህ ቢሆን ኃጢአትህን ፍቀኸው ነበር። ታላቅ የሆነ የሐሴት አዝመራም ሰብስበህ ነበር። ስለ ወደቁ ወንድሞችህ ብታዝን ራስህን ከማበረታታትና ከማጽናናትም በላይ እነርሱንም ታድናቸዋለህ። እነርሱን ባለማዳንህ ምክንያት ባትጠቅማቸውም እንኳን አንተ ግን እጅግ ብዙ የሆነ ዋጋ አለህ። እነርሱ ሊጠቀሙ ባለመቻላቸው ምንም ባንጠቅማቸው እንኳን ለወደቁ ሰዎች ከኛ እንደሚጠበቀው በማዘናችን ታላቅ የሆነ በቆየትን የሚያመጣልን መሆኑን ታውቅ ትረዳ ዘንድም እግዚአብሔር ራሱ በነቢዩ ሕዝቅኤል አድሮ የተናገረውን አድምጥ። እግዚአብሔር ከተማይቱንና ሀብቷን በእርሷ የሚኖሩትንም ሁሉ በሰይፍና በእሳት የሚያጠፉ መልእክተኞችን በላከ ጊዜ ከመልእክተኞቹ ለአንዱ እንዲህ ሲል አዞታልና በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከሏም ስለተሠራው ኃጢአት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ። ሌሎቹን መልእክተኞች ካዘዛቸውና በመቅደሴ ጀምሩ ካላቸው በኋላ ጨምሮ እንዲህ አላቸው፣ ነገር ግን ምልክት ወዳለበት ሰው ሁሉ አትቅረቡ። እንግዲህ ንገሩኝ፣ እግዚአብሔር እንዲህ ብሎ የተናገረው ለምንድን ነው? ምክንያቱም እነዚህ ሲያዝኑና ሲተክዙ የነበሩ ሰዎች ምንም እንኳን ከተማይቱን ሊያድኗት ባይችሉም፣ ነገር ግን በተደረጉ ነገሮች አዝነዋል፣ አሳዝነዋቸዋልም። ዳግመኛም እግዚአብሔር በድሎት በሆዳምነትና ታላቅ በሆነ ድህነት ውስጥ የነበሩትን ሌሎች ሰዎች እስራኤላውያን ወደ ምርኮ እየተወሰዱ እያዩ ባለማዘናቸውና የሐዘናቸው ተካፋይ ስላልሆኑ ወቅሰዋቸዋል። እግዚአብሔር እነዚህን ሰዎች ሲወቅሳቸው ምን ብሎ እንደተናገረም አድምጡ። ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ። ይሄውም በዮሴፍ አንጻር ስለ ሁሉም እስራኤላውያን ሲናገር ነው። ዳግመኛም እንዲህ ብሏል፣ የዔናን ነዋሪዎች ወደ ጎረቤታቸው ለቅሶ አልወጡም። ምንም እንኳን መቀጣታቸው ትክክል ቢሆንም እግዚአብሔር ግን በሐዘናቸው እንድንደሰት ወይንም እንድንሳለቅ ሳይሆን እንድናጽናናቸው ይፈልጋል። ብቀጣቸውም ደስ አይበላችሁ፣ ወይም በእነርሱ መቀጣት እናንተ ሐሴት አታድርጉ ይላል እግዚአብሔር። የኃጥኡን ሞት አልፈቅድምና፣ ስለዚህ አንተም አምላክህን ልትመስል ይገባሃል። እንዲያውም ኃጥኡ በትክክል ቅጣት በማግኘቱ ይህን እንድታደርግ አጋጣሚውን ስለሰጠ፣ ስለዚሁ ምክንያትም ልታዝን ልትተክዝ ይገባሃል። ስለዚህ አንድ ሰው እንደ እግዚአብሔር ፈቃድ የሆነውን ሐዘን ሲያዝን ታላቅ የሆነ በቆየት ያለውን አዝመራ ይሰበስባል። እንግዲህ መከራ የደረሰባቸው ሰዎች መከራ ካደረሱ ሰዎች ይልቅ ንዑዳን ክቡራን ከተባሉ ከእኛ ከክርስቲያኖች መካከል ሆነው ጉዳት የደረሰባቸው ከክርስትና ውጭ ሆነው በአርነት ካሉ ሰዎች ይልቅ ብፁዓን ከሆኑ በሐዘን ውስጥ ያሉት ሰዎች በደስታ ውስጥ ካሉት ይልቅ ከተመሰገኑ መከራ ሊያደርስብን የሚችል ሌላ ምን መነሻ ምክንያት አለ? ስለዚህ እንደ እግዚአብሔር ፈቃድ ከሚኖረው ሰው በቀር ማንንም ሰው ደስተኛ ነው ብለን ልንጠራው አይገባን። መጽሐፍ ቅዱስ ብፁዓን ብሎ የሚጠራቸው እነዚህም ብቻ ነውና፣ እንዲህ እንደተባለ በዝንጎች ምክር ያልሄደ ምስጉን ነው። አቤቱ አንተ የገሰጽከው ሕግህንም ያስተማርኸው ሰው ብፁዕ ነው። በመንገዳቸው ንጹሐን የሆኑ በእግዚአብሔርም ሕግ የሚሄዱ ብፁዓን ናቸው። በእርሱ የታመኑ ብፁዓን ናቸው። እግዚአብሔር አምላኩ የሚሆንለት ሕዝብ ብፁዕ ነው። ሰውነቱን የሚያሳዝን ተስፋውንም የማይቆርጥ ሰው ብፁዕ ነው። እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ብፁዕ ነው። ዳግመኛም ጌታችን ክርስቶስ እንዲህ ብሎ ተናግሯል፣ የሚያዝኑ ብፁዓን ናቸው፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ የዋሃን ብፁዓን ናቸው፣ የሚያስታርቁ ብፁዓን ናቸው፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። እንግዲህ የእግዚአብሔር ሕግጋት በየትኛውም ቦታ ላይ ብፁዓን የሚሏቸው ባለጸጎችን ወይም የባለጸጋ ልጆችን ወይንም ባለሥልጣናትን ሳይሆን ምግባር ትሩፋት የያዘውን ሰው እንደሆነ ታያለህን? ስለዚህ ብፁዓን መባልን ከፈለግን ከኛ የሚፈለገው ለምናደርገው ማንኛውም ነገር ወይንም ለምንቀበለው መከራ መሰረቱ ፈሪሃ እግዚአብሔር ሊሆን ይገባል። ይህንን ፈሪሃ እግዚአብሔርን እንደ ስር እንደ መሰረት የምታደርግ ከሆነም ምቾት፣ ክብር፣ ምስጋና፣ ዝና ብቻ ሳይሆን ጦርነቶችም፣ መከራዎችም፣ የሰዎች ንቀትም፣ የሚያገኘህ ውርደትም፣ ስቃይም እንደዚሁ አንድም ሳይቀር ሁሉም ነገሮች አንተ ደስ የምትሰኝበትን ፍሬዎች ያመጡልሃል።
የዛፎች ስሮች በራሳቸው መራራ ሆነው ሳለ ጣፋጭ ፍሬዎችን እንደሚያፈሩልን ሁሉ በጎ ሐዘንም ታላቅ ደስታን ያመጣልናል። በመቃተትና በአንብ ሆነው ጸሎት ያደረሱ ሰዎች እንደምን ያለ ሐሴት እንዳገኙ፣ ሕሊናቸውን እንደምን ንጹሕ እንዳደረጉ፣ እንደምን ባለ በጎ ተስፋም እንደተነሱ ያውቁታል። ሁልጊዜ እንደምናደርገው እኛ ሐዘንተኞች ወይም ደስተኞች እንድንሆን የሚያደርገን የነገሮች ተፈጥሯቸው ሳይሆን የእኛ አቀባበል ነውና። ስለዚህ ነገሮችን የምንቀበልበት መንገድ ኋለኛው ቢሆን ሁሉም ነገር ለእኛ የደስታ ምንጭ ይሆንልናል። ከሰውነታችን አንጻር ስናየው እንኳን የአየሩ ተፈጥሮ ወይም ሌሎች አፋዊ ነገሮች የሰውነታችንን ውስጣዊ ጤና ያህል እንዲጎዳ ወይም እንዲጠቀም አያደርጉትም። በነፍስም እንደዚህ ነው። እንዲያውም ከዚህ የበለጠ ነው። ምክንያቱም ከስጋችን አንጻር አየር ወይም ሌላ ነገር መፈለግ ተፈጥሯዊ ግዴታ ነው። በነፍስ ግን እንደዚህ ሳይሆን የምርጫ ጉዳይ ነው። ስለሆነም ቅዱስ ጳውሎስ ስፍር ቁጥር የሌላቸው መከራዎችን ሲቀበል አደጋዎች፣ ጦርነቶች፣ ስደቶች፣ እንግልቶች፣ የወንበዴዎች ጥቃት፣ እንደዚሁም ሌሎች ለመቁጠር የሚታክቱ ነገሮች ዕለት ዕለትም ሲገደል ምንም አያዝንም ወይም ቅር አይሰኝም ነበር። ከዚህ ይልቅ አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ማለት ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ እንዳለ ይመካበት ደስ ይሰኝበትም ነበር። ዳግመኛም እንዲህ ብሏል፣ ይህም ብቻ አይደለም፣ በመከራችን ደግሞ እንመካለን። መመካትም የደስታ መግለጫ ነው። ስለዚህ ወዳጄ ሆይ ደስታን የምትፈልግ ከሆነ ከባለጸግነት፣ ከሥጋ ጤንነት፣ ከምድራዊ ክብር፣ ከሹመት፣ ከቅምጥልነት፣ ከተትረፈረፈ ማዕድ፣ ከጌጠኛ ልብስ፣ ከውድ መሬት፣ ከተጌጠና ለእይታ ከሚማርክ ቤት ወይንም ይህንን ከመሰለ ሌላ ነገር አትፈልገው። ከዚህ ይልቅ ደስታን እንደ እግዚአብሔር በሆነው መንፈሳዊ ጥበብ፣ ምግባር፣ ትሩፋትንም በመያዝ ፈልገው። እንዲህ የምታደርግ ከሆነም አሁን ያሉ ነገሮች ወይም ሊመጡ ያሉ ነገሮች አንተን ማሳዘን አይቻላቸውም የምለው ስለምንድን ነው? በእውነት ሌሎች ሰዎችን የሚያሳዝኗቸው ነገሮች እንኳን ሳይቀሩ ለአንተ የደስታ ምንጭ ይሆኑልሃል። እንግልቶች፣ ግድያዎች፣ ማጣቶች፣ ሐሜቶች፣ ክፉ አቀባበሎች፣ እነዚህንም የመሳሰሉ ሁሉም ነገሮች በእኛ ላይ ሲደርሱ ስለ እግዚአብሔር ብለን የምንቀበላቸው ከሆነና ምንጫቸው ይኸው ከሆነ ወደ ነፍሳችን ብዙ ሐሴትን ያመጡልናል። እኛው ራሳችን እንደዚያ እንድንሆን ካልፈቀድን በቀር ጎስቋሎች እንድንሆን ማድረግ የሚቻለው ማንም የለምና፣ ወይም ደግሞ በሌላ መልኩ ረድኤተ እግዚአብሔርን አጋዥ አድርገን እኛው ራሳችንን ንዑዳን ክቡራን ካላደረግን በቀር ማንም ይሁን ማን ብፁዓን ሊያደርገን የሚቻለው የለምና። ብፁዕ የሚባለው ሰው ፈሪሃ እግዚአብሔርን ገንዘቡ ያደረገ ሰው ብቻ መሆኑን ማወቅ መረዳት ትችሉ ዘንድም በጥንት ጊዜያት ከተደረጉት ሳይሆን እኛው ራሳችን ከደረሱብን ነገሮች ተነስቼ አስረዳችኋለሁ። ከተማችን ፈጽማ የመጥፋት አደጋ ገጥሟት ነበር። ይህ በሆነ ጊዜም ከባለጸጎች፣ ከታላላቆች ወይም ከዝነኞች አንዱስ እንኳን በአደባባይ ሊታይ የደፈረ አልነበረም። ሁላቸውም ሸሹ፣ ፈረጠጡ። እግዚአብሔርን የሚፈሩ መላ ዘመናቸውንም በገዳማት ያሳለፉ ምዕመናን መናንያኑ፣ እነሱ ግን በእምነት ወደ ከተማይቱ ፈጥነው ወረዱ። ሰውንም ሁሉ ከያዘው ረዓድ፣ ከተከሰቱት አስደንጋጭ ኩነቶች ይመጣል ተብሎ ተጠብቆ ከነበረውን ፍርሃት አርነት አወጡት። እነርሱ ራሳቸውም ከዚህ ፍርሃትና ጭንቀት ነፃ ነበሩ። ምንም እንኳን ከመከራው ሩቅ የነበሩ ቢሆኑም፣ ምንም እንኳን በዚህ ላይ ምንም ተሳትፎ ያልነበራቸው ቢሆኑም፣ ወደውና ፈቅደው ግን ወደ እሳቱ መሃል ራሳቸውን ጨመሩ። ሰውንም ሁሉ ታደጉት። እጅግ አስፈሪና አስደንጋጭ የሚመስለው ሞትም ተዘጋጅተው ጠበቁት። ሌሎች ሰዎች አለቆችንና ባለሥልጣናትን ለማግኘት የሚጓጉትንም ያህል እነዚህ ሞትን ይገናኙት ዘንድ ይናፍቁ ነበር። ለምን? ትልቁ አለቃና ባለሥልጣን እርሱ መሆኑን ስላወቁ ነዋ። በተግባርም ሰማያዊ ጥበብን ገንዘብ ያደረገው የማይለወጠውና ጠላት የሌለው ከዚህ ይልቅም ሁልጊዜ ውስጣዊ ሰላም ያለው የሚያሳዝኑ በሚመስሉ ነገሮች ሁሉ ላይም የሚሳለቀው ሰው ብቻ ብፁዕ መሆኑን መሰከሩ። ቢያንስ በአሁኑ ጊዜ እንኳን በስልጣን ላይ የነበሩት ሰዎች በብዙ ሐዘን ተይዘዋል፣ ወደ ወህኒ ወርደዋል፣ በሰንሰለት ታስረዋል፣ ዕለት ዕለትም ሞትን ይጠብቃሉ። እነዚህ ገዳማውያን ሰዎች ግን
ከዚህ በተቃራኒው እጅግ ንጹሕ የሆነ ደስታን ያጣጥማሉ። እጅግ አሰቃቂ የሚባለውን መከራ መቀበል ዕጣቸው ቢሆንም እንኳን ይህንንና ለሌላው ሰው እጅግ አስፈሪ የሚመስለውን ማንኛውንም ነገር ለመቀበል ዝግጁዎች ናቸው። በዚህ መከራ ወዴት እየሄዱ እንደሆነ ከዚህ ዓለም በተለዩ ጊዜም ምን ዕጣ እንደሚጠብቃቸው በደንብ ያውቃሉና በንጽሕናና በቅድስና ሲኖሩ ሞትንም ሲያገላብጡት፣ ለሌሎች ሰዎች ግን ያዝናሉ፣ ይተክዛሉ። ከዚህ ሐዘናቸውና ትካዜያቸውም ብዙ መንፈሳዊ ሀብትን ይሰበስባሉ። ስለዚህ ስለ ነፍሶቻችን ጥንቃቄ ለመውሰድ እጅግ እንትጋ። ይህንን ያደረግን እንደሆነም እኛ ሳናውቀው እኛን ሊያሳዝነን የሚቻለው ምንም ነገር አይኖርም። በወህኒ ውስጥ ስላሉ ሰዎችም እግዚአብሔር ከመከራቸው ያድናቸው ዘንድ እንማልዳለን። እግዚአብሔር ከዚህ አሳሳቢ መከራ እኛን ማዳንና በቅሬቱ ቅንጣት ታህልስ እንኳን እንዳይነካን ማድረግ ይቻለው ነበር። ነገር ግን ወደ ቀደመ ግዴለሽነታችን እንዳንመለስና ፍርሃታችንን ይዘን መቆየት እንድንችል ብሎ የእነዚህ መከራዎች ወንዝ ቀስ በቀስ በጥቂት በጥቂቱ እንዲጎድል አደረገ። ይህ እውነት እንደሆነ ከመከራችን ፈጥነን ወጥተን ቢሆን ኖሮ ብዙ ሰዎች ወደ ቀደመ ስንፍናቸው ይመለሱ እንደነበረ ከዚህ ሁኔታ መረዳት እንችላለን። የመከራዎቹ ቅሪት ገና እየታየ ሳለ የንጉሡ ፍርድ ምን ሊሆን እንደሚችል ገና ሳይታወቅ እነዚያ የከተማችንን ገዳዮች ይምሩ የነበሩ ሰዎች ገና በወህኒ እያሉ ብዙ ጎረቤቶቻችን ሥርዓት የለሽ ዋናን በመፈለጋቸው ምክንያት ወደ ወንዞቹ ሄደው ማለቂያ የሌለውን ፈንጠዝያ ያደርጋሉ። ሥርዓት የለሽ ይሆናሉ፣ ይዘላሉ፣ ይዘፍናሉ፣ ሴቶችንም ይጎነትላሉና ይህስ እንደምን ያለ ምሕረት ነው የሚገባው? ሊያገኙት የሚችሉት ምሕረት እንደምን ያለ ምሕረት ነው? ሊያገኛቸው የማይገባው ቅጣትና ቁጣ እንደምን ያለ ነው? የከተማይቱ ከንቲባ በወህኒ ነው። ወንድሞቻችን በስደት ላይ ናቸው። በእነርሱ ላይ የሚፈረደው ፍርድ ምን እንደሆነ እስካሁን አልታወቀም። ታዲያ አንተ ትዘፍናለህን? ትጫወታለህን? ትስቃለህን? ገላችንን ሳንታጠብ መቆየት ስለማንችል እኮ ነው ብሎ የተናገረን ሰው ሰምቻለሁ። ወዮ እንደምን ያለ ኀፍረተ ቢስ እርኩስና ጠማማ ጠባይ ነው! እስኪ ንገረኝ፣ ገላህን ሳትታጠብ ስንት ወራት ስንት ዓመታትስ አልፈው ነው? ገላህን እንዳትታጠብ የተከለከልከው ለ20 ቀናት እንኳን አይደለም። አንተ ግን ዓመቱን ሙሉ ውሃ እንዳትነካ የተባልክ ያህል ተጨንቀሃል፣ ቅርም ተሰኝተሃል። እስኪ ንገረኝ፣ የወታደሮቹን ጥቃት በምትጠብቅበት፣ ዕለት ዕለት ሞትን በምታስብበት፣ ወደ ምድረ በዳዎችም በምትሸሽበትና ወደ ተራራዎቹ ጫፍ በምትፋጠንበት ጊዜ አኳኋንህ እንደዚህ ነበርን? እንዲህ በነበርክበት ጊዜ አንድ ሰው መጥቶ ሊመጣ ካለው መከራ መዳን ትችል ዘንድ ለ1 ዓመት ገላህን ሳትታጠብ መቆየት አለብህ ቢልህ ምንም ሳታንገራግር ሐሳቡን ተቀብለህ ትእዛዙን አትፈጽምም ነበርን? ታዲያ ከነዚህ ሁሉ ነገሮች ያለ አንዳች ጥፋት የታደገህን እግዚአብሔር ልታመሰግን ሲገባህ እንደገና ተመልሰህ ሥርዓት የለሽና ቸልተኛ ወደ መሆን ትገባለህን? ፍርሃቱ ባለፈ ጊዜ ከዚህ በፊት ከነበረህ ግዴለሽነት በላይ ግዴለሽ ትሆናለህን? እነዚህ አሳሳቢ ክስተቶች በእውነት አስፈርተው ሳለ ገላህን መታጠብ እጅግ ትናፍቃለህን? እንደው ገላህን መታጠብ ተፈቅዶስ ቢሆን የእነዚያ በወህኒ ሆነው መከራ የሚቀበሉት ሰዎች መከራ፣ በዚሁ በተመሳሳይ ጭንቀት የሌሉትን ሰዎች እያንዳንዷን ድሎት እንዲረሷት በቂ አልነበረምን? ሕይወት ራሷ በፍርሃት ችካል ላይ ሳለች አንተ ገላን ስለመታጠብ ታስባለህን? ስለ ድሎትስ ታንሰላስላለህን? አሁን ከዚያ ስለተረፍክ መከራውን ናፈቅከውን? ወዳጄ ሆይ ታላቅ በሆነ የመከራ ወጥመድ ውስጥ በድጋሚ እንዳትገባ ተጠንቀቅ። የተወገደውን መከራ እጅግ አስታውሰው። ጌታችን ክርስቶስ ስለ አጋንንት የተናገረውንም ስማ። እንዲህ ሲል ተናግሯልና እርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል፣ ባያገኝም ወደ መጣሁበት ቤቴ እመለሳለሁ ይላል። ሲመጣም ተጠርጎ አጊጦም ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን ሌሎችን 7 አጋንንት ከእርሱ ጋር ይይዛል። ገብተውም በዚያ ይኖራሉ። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል። የሉቃስ ወንጌል ምዕራፍ 11 ቁጥር 24 እስከ 26። ስለዚህ እኛም ካለፈው መከራችን ድነን ሳለ በገዛ ስንፍናችን ምክንያት ሌላ ከዚህ የባሰ መከራ በእኛ ላይ እንዳናመጣ እንፍራ። እናንተ እዚህ ጉባኤ ላይ ያላችሁት ከዚህ ስንፍና ነፃ መሆናችሁን አውቃለሁ። ቢሆንም ግን ሐዋርያው ቅዱስ ጳውሎስ እንደተናገረው ሁልጊዜ ደስ እንዲላችሁ ስለ ራሳችን በጎ ምግባርና ለወንድሞቻችን ባደረግነው ጥበቃ በዚህ ዓለም በወዲያኛውም ዓለም በጌታችን በኢየሱስ ክርስቶስ ቸርነትና ሰውን መውደዱ ክብር አክሊላችን እንዲበዛ
እነዚያ ሥርዓት የለሽ አካሄድ የሚሄዱትን ልትከለክሏቸው፣ ልትቀጧቸውና ልትቆጣጠሯቸው ይገባችኋል። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ኃይል ክብር ወዘለዓለም ለዓለም አሜን።